ከተማው ለት እንግዳ ነው መስሎ ሳግረሉት የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ቅዱሳን እንዴት አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር በጣም ብዙ የረዳኝ ጸጋውን አብዝቶልኝ ሁላችንም በእውነት ወደ መጀመሪያው የክርስቶስ ኢየሱስ የልብ ሐሳብ በሱ ዘንድ በነበረ በዛ ሐሳብ መመላለስ እንድንችል የሱ የልብ ትርታ የነበረውን እግዚአብሔር አብ ልጁን ኢየሱስ ክርስቶስን ወደዚህ ምድር የላከበትን ዋና ጉዳይ ደግመን እንድናስብ የኢየሱስ ክርስቶስ ምሳሌዎች በሚል ሐሳብ በተከታታይነት ወደ እናንተ እግዚአብሔር ረድቶኝ እየመጣው እንዳለው ይታወቃል። በእውነት ነው የምነግራችሁ ያለ ግብዝነት በዚህ ትምህርት ውስጥ በዋነኛነት እየተጠቀምኩ ያለሁት እኔ ራሴ እንደሆንኩ በእውነት እነግራችኋለሁ ማለት ነው። ተመልሳችሁ ብታዩአቸው በብዙ እንደምትጠቀሙባቸው አይ ጋራንቲ ዩ። ወደ 9 ያክል ምሳሌዎችን ከዚህ በፊት ወደ እናንተ በእግዚአብሔር ምሕረት በእውነት በእግዚአብሔር ጸጋ ረድቶኝ አቅርቤያለሁ። ተመልሳችሁ እንድታዩአቸው ዛሬም ደጋግሜ አበረታታችኋለሁ። ጊዜ እንድትወስዱ ለመንፈሳዊ ነገር ከብዙ የሚያባክን ነገር ትንሽ ጊዜ እየወሰዳችሁ ከፈኑ በጣም የዚህ ዓለም ማባበያ ማታለያ ከሆነው በጣም አሁን ዌቡ ላይ ሳይበር ዓለሙ ላይ ካለው ብዙ ጊዜያችንን የሚወስድ ነገር ትንሽ ጊዜ እየወሰድን የእግዚአብሔርን ነገር ደግሞ ማዳመጥ እንድንችል በእውነት በብዙ አበረታታችኋለሁ ማለት ነው። እነዚህን 9 ምሳሌዎች ብታዩአቸው በጣም በብዙ ትጠቀማላችሁ። ደግሞ እዚሁ ጋር አንድ አብሬ የምነግራችሁ ነገር ቢኖር በእንዲህ አይነት ወደ እናንተ በሚደርሱ የኔና ሌሎች መሰል አጫጭር መልእክቶች ወይም ደግሞ ጊዜያዊ መልእክቶች ብቻ የእግዚአብሔርን የልብ ሐሳብ መረዳት ደግሞ እግዚአብሔር በእናንተ ሕይወት ውስጥ ሊገልጥ በፈለገው በዚያ ሙላት ልክ ለመመላለስ የሚያስችል ማንነት እንደማታገኙ ነግራችኋል። የራሳችሁ የሆነ የግል ጥረት፣ የራሳችሁ የሆነ የግል መሰዊያ፣ ከእግዚአብሔር መንፈስ ጋር የግል ጊዜ እኔ ወደ እናንተ ይህን መልእክት በማደርስበት ብቻ ሳይሆን ለእናንተ የተለየ የሆነ መገለጥን እግዚአብሔር መንፈስ ቅዱስ ሊሰጣችሁ የሚችልበት በግላችሁ ወደ እሱ ፊት ወደ እግሩ ስር እንድትመጡ የሚፈልግበት ብዙ መንገድና ጊዜ እንዳለ በጣም ላስታውሳችሁ እፈልጋለሁ። የእግዚአብሔር መንግስት ጽድቁን መፈለግ እንድትቀጥሉ ተከታይ በሆነው ነገር እድሜያችሁ ጊዜያችሁ ሲወሰድ እንዳትገኙ በብዙ አሳስባችኋለሁ። በተለይ ደግሞ በዚህ ዘመን አላስፈላጊ ከሆነ በየቀኑ ከሚፈጠር የክርክር አጀንዳ ራሳችሁ እንድታርቁ ነገር ግን ተመልሳችሁ ክርስቶስን እንድንመስል ተጠርተናልና ጌታ ኢየሱስ በምድር ላይ በነበረበት ጊዜ በጣም ብዙ ጊዜ ወስዶ አድሬስ ያደረጋቸው ነገሮች ተመልሳችሁ በጣም ፎከስ እያደረጋችሁ እንድታዩ አሳስባችኋለሁ ማለት ነው። ከዚህ በፊት በ9ኛው ምሳሌ ላይ ከ9ኙ በፊት ባሉት 8 ምሳሌዎች ውስጥ ደጋግሜ እንደነገርኳችሁ ጌታ ኢየሱስ በዋነኛነት ማሳየት የፈለገው የእግዚአብሔር መንግስት ባህሪ ምን እንደሚመስል በጣም በብዙ ስፋት በብዙ ኤምፋሲስ ሊያሳይ ሞክሯል። አሁን ባለፈው ባሳየኋችሁ በ9ኛውና ዛሬም ወደ እናንተ ይዤ በመጣው በዚህ የኢየሱስ ክርስቶስ ምሳሌ ውስጥ ደግሞ በዚህ መንግስት ውስጥ በክርስቶስ ኢየሱስ በማመን የተቀላቀሉ በእግዚአብሔር ምሕረት በጸጋው በእውነት የእግዚአብሔር ልጆች ለመሆን እድል ያገኙ ሰዎች በመንግስቱ ውስጥ እንዴት መመላለስ እንዳለባቸው የሚያሳዩ የመንግስቱ ልጆች ባህሪያትን የሚያሳዩ ነገሮችን ትመለከታላችሁ ማለት። ስለዚህ ዳይሬክትሊ እኛን የሚመለከት ነገር በዚህ ውስጥ አለ ማለት ነው። ባለፈው ጊዜ በእግዚአብሔር መንግስት ውስጥ አንድ ሰው ሲመላለስ ለወንድሙ ምህረትን ማድረግ ግዴታው እንደሆነ ምህረትን በማድረጉ ላይ ምህረት እንደሚደረግለት ወይም ኮንዲሽናል የሆነ ከእግዚአብሔር ጋር ያለ ሪሌሽንሺፕ እንደሆነ በጣም ኢንፈሲስ አድርጌ ተነግራቸዋለሁ። ይሄውም ምህረት ለባሪያው ማድረግ ያልቻለን ሌላ ባሪያ ጌታው እንዴት እንደተቆጣጠረው ምህረት ማድረግ ባለመቻሉ ምክንያት እንዴት ወደ ወህኒ አሳልፎ እንደሰጠው ለሚያሰቃዩት አሳልፎ እንደሰጠው መጨረሻም ላይ እንደማሰሪያ እናንተ ደግሞ ይቅር ባትሉ እናንተ ደግሞ ለወንድሞቻችሁ ምህረትን ባታደርጉ የሰማዩ አባቴ እንዲሁ ያደርግባችኋል ብሎ በተለይ ከማቴዎስ 6 ጋር ያለውን በአባታችን ሆይ ጸሎት ውስጥም እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን የሚለውን ሐሳብ በደንብ ወደ እናንተ ላደርስ ሞክሬያለሁ ማለት ነው። ዛሬ ደግሞ በብዙ የእኔን ልብ በእውነት የፈተሽኩበት በብዙ የእግዚአብሔርን ጸጋ የእግዚአብሔርን ምሕረት የእግዚአብሔርን እርዳታ የጠየቅኩበትን አንድ ምሳሌ ወደ እናንተ ይዤ እመጣለሁ። እኔ እንዲሁ የእግዚአብሔር መንፈስ እንዲያገኛችሁ በጣም ጸልያለሁ። ለመሰላችሁ በእነዚህ በእግዚአብሔር ሐሳብ ውስጥ በመጽሐፍ ቅዱስ ውስጥ ባለ ሐሳብ ውስጥ የእግዚአብሔር የልብ ሐሳብ ኮንደምኔሽን አይደለም። ኩነኔ የለብንም። ኦልሬዲ በክርስቶስ ኢየሱስ ነን። ከዚህ በኋላ ኩነኔ እንደሌለብን እናውቃለን። ነገር ግን we still have to be subjected to conviction ለወቀሳ ግን ለእግዚአብሔር መንፈስ ወቀሳ ግን
ልባችን የተከፈተ መሆን አለበት። ለዚህ ነው አያችሁ ለቃሌ ወደሚንቀጠቀጥ ብሎ እንዳለ ቃሉን ሰምተን ራሳችንን እንድንመለከት ተገቢውን እርምጃ ደግሞ እንድንወስድ ጸጋ በሚያስፈልገን ጉዳይ ላይ ጸጋ እንድንይዝ በእውነት በእግዚአብሔር ፊት ልክ ያልሆነ ያልተስተካከለ ማንነት ቢኖረን ጸጋን ከእግዚአብሔር እንድንለምን ያስፈልገናል እና ቃሉን ከሰማን በኋላ እንዲሁ ዝም ብሎ ቃሉን ሰምቶ ዞር እንዳለ ወይ ደግሞ ፊቱን በመስተዋት አይቶ ሲዞር እንደረሳው ሰው እንዳንሆን ይልቁንስ በዛ ቃል ተጠያቂ ባለዕዳዎች እንዳንሆን ደጋግሜ ያሳስባቸዋል። እኔ በዚህ ምሳሌ በብዙ በእውነት ውስጥ ተነክቷል። በዚህ ዘመን ያለን ብዙዎቻችን በዚህ ቃል መነጽር ውስጥ በዚህ ቃል መስተዋት ውስጥ ስንታይ በብዙ ቪክቲሞች እንደሆንን በጣም ልናየው የምንችለው ነው ማለት ነው። ይህ ምሳሌ የሚገኘው በማቴዎስ ወንጌል ምዕራፍ 20 ላይ ነው። ይሄኛውም 10ኛው ምሳሌ ነው ማለት ነው በዚህ ተከታታይ ትምህርት ውስጥ። እዚህ ቦታ ላይ ምሳሌውን ከማንበብ በፊት ባለው ሐሳብ ውስጥ ጌታ ኢየሱስ ሁለት ኢንሲደንቶችን በዋነኛነት አንድ ኢንሲደንትን ኮንፍሮንት ሲያደርግ እናየዋለን። ይሄው ምንድነው? አንድ ባለጸጋ የሆነ ሰው ቸር መምህር ሆይ መልካም መምህር ሆይ ብሎ ወደሱ ከቀረበና የመንግስተ ሰማያትን እንዳገኝ ወይ ደግሞ ወደ እግዚአብሔር መንግስት እንድገባ የዘላለም ሕይወት እንዲኖር ምን ላድርግ ብሎ በጣም ወሳኝ የሆነ እኛም በየቀኑ ልንጠይቀው የሚገባ ዛሬም በምድር ላይ የሚመላለሱ ሰዎች ሁሉ ይሄን የምትሰሙ ሁላችሁ ልትጠይቁት የሚገባል ጥያቄ ይጠይቀዋል ማለት ነው። ሕግን ጠብቅ፣ የተጻፉትን ትእዛዛት አድርግ ብሎ ይለዋል። ከዛ በኋላ እነዚህንማ ሁሉ አድርጌያለሁ ብሎ ይለዋል ማለት ነው። ነገር ግን አሁን ከዚህ በፊትም ልነግራችሁ እንደሞከርኩት የእግዚአብሔር ጽድቅ ወይም ደግሞ የእግዚአብሔር ስታንዳርድ አንድ ሰው ፍጹም በሆነ ሁኔታ የእግዚአብሔር የጽድቅ ሌቭል ጋር ለመድረስ የሚያስችል ማንም ሰው የፈለገውን ያክል በራሱ አቅምና በራሱ ማስተዋል በራሱ ጉልበት ሊደርስ እንደማይችል ነግራቸዋለሁ። ይህ ሰው ምንም እንኳን እዚህ ቦታ ላይ በጌታ ኢየሱስ ፊት ይህን ሁሉ አድርጌያለሁ ብሎ እንዳለ ጌታ ኢየሱስም እንዳልነቀፈው የምንመለከት ቢሆንም ፍጹም እንዳልሆነ ግን ከዛ ቀጥሎ ባለው ሁኔታ ውስጥ እንመለከታለን። ሁሉን ትተህ በቃ ተከተለኝ፣ ያለን ሽጠህ ለድሆች ስጥ የሚለውን ነገር ግን ማድረግ አልቻለም። ምክንያቱም እጁ ላይ ያለው ሀብት እጁ ላይ ያለው ነገር ከዚህ በፊት በነበሩት ምሳሌዎች ውስጥ እንደነገርኳቸው የእግዚአብሔር መንግስትን ፕሪሺየስነስ ያልተረዳ ሰው ስለነበረ ዋጋውን ሁሉ ከፍሎ ሊወስዳት የራሱ ሊያረጋት የሚገባ እጅግ የተወደደች መንግስት እንደሆነች ያልገባው ሰው ስለነበር ከጌታ ኢየሱስ ጋር ሲተላለፍ እንመለከተዋለን ማለት። በዘሪው ምሳሌም ውስጥ እንደምታስታውሱት በእሾህ መካከል የበቀለው ያ በዚህ ዓለም ክብር፣ ባለጠግነት ወዘተ ታንቆ እንደተያዘ የሚገባውን ፍሬ ማፍራት እንዳልቻለ ነግራችኋለሁ። ወደኋላ ተመልሳችሁ እዩዋቸው፣ በብዙ ትጠቀማላችሁ ብዬ እንዳልኳችሁ ደግሞ በእውነት እየጠቀማችሁ ካለ ይህ ቻናል ሰብስክራይብ እንድታደርጉ፣ ምክንያቱም ሰብስክራይብ በማድረጋችሁ ውስጥ ብዙ ሰዎች ጋር አገልግሎቱ እንዲደርስ ያደርጋልና በዚህ አገልግሎት ተባባሪ እንድትሆኑ አሳስባችኋለሁ ማለት ነው። እዚህ ቦታ ላይ ይህን ከተናገረ በኋላ ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚል በጣም ከባድ ንግግርን ይናገራል ማለት ነው። ይህንን ሲናገር የሰሙት እዛ ቦታ ላይ የሚገኙት ደቀ መዛሙርቱ እንዴ ታዲያ እንደዛ ከሆነ ማን ሊድን ይችላል ጥያቄ ይጠይቃሉ ማለት ነው። ጌታ ኢየሱስ ግን እንደዚህ ይላል፣ በሰው አይቻልም፣ ነገር ግን በእግዚአብሔር ዘንድ ይቻላል። እግዚአብሔር ይህን ማድረግ የሚችልበት ለሰዎች የሚሰጠው ጸጋ አለው የሚል መልስን ይመልስላቸዋል ማለት ነው። ልክ ብዙ ጊዜ ደጋግሞ ፈጠን ብሎ ጥያቄ የሚጠይቀው ጴጥሮስ ባለፈው ምሳሌም ላይ ወንድሜ ስንት ጊዜ ነው ይቅር ማለት ያለብኝ ብሎ የጠየቀው ጴጥሮስ አሁንም ፈጠን ብሎ አንድ ጥያቄ ይጠይቃል ማለት ነው። ይሄው ምንድነው? እንደዛ ከሆነ እኛ ሁሉን ተከተል፣ ስለዚህ ዋጋችን ምን ይሆን? ምን እናገኝ ይሆን? ሪዋርዳችን ምን ይሆን ብሎ ጥያቄን ይጠይቀዋል ማለት ነው። ከዚህ በኋላ ጌታ ኢየሱስ በተለይ በማርቆስ ወንጌል ምዕራፍ 10 ላይ ከ29 ጀምሮ ባለው ክፍል ውስጥ እንደሚናገረው ስለኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን በሚመጣው ዘመን አይደለም፣ በዚህ ዘመን ከስደት ጋር ስለ መንግስቱ፣ ስለ ወንጌሉ፣ ስለ ስሙ ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችንም፣ እናቶችን፣ ልጆች ያጣውን 100 እጥፍ የማይቀበል እንደሌለ በሚመጣው ዓለም ደግሞ የዘላለም ሕይወትን የማይቀበል ሰው እንደሌለ ይነግረዋል። በጣም ሴኪዩር ያደረገ ነገርን ይነግረዋል ማለት ነው። እንደምታውቁት ጌታ ኢየሱስን መከተል መጀመሪያም ሲነግረን በማቴዎስ ወንጌል ምዕራፍ 10 እንዲሁም በሉቃስ ወንጌል ምዕራፍ 12 ላይ ሲናገር ጌታ ኢየሱስን መከተል የሚያስከፍለውን ዋጋ ሲናገር እናትን፣ አባትን፣ ራስን ጭምር እንኳን መካድ እንደሚያስፈልገው ያሳያል ማለት ነው። ሰላምን ልሰጥ አይደለም ነገር ግን እሳትን ልጭር መጥቻለሁ ብሎ የተናገረበት ቦታ በአንድ ቤት ውስጥ 5 ሰዎች ቢኖሩ 2 በ3ቱ ላይ 3ቱ በ2ቱ ላይ የሚነሱበት፣ 2 በእግዚአብሔር መንግስት ውስጥ 3ቱ በዲያብሎስ መንግስት ውስጥ ሆነው በጠላትነት የሚተያዩበት ሁኔታን እንደሚፈጠር
ይናገራል ማለት ነው። የእግዚአብሔር መንግስትና የዲያብሎስ መንግስት በዚህ ዓለም ላይ ያሉ እነዚህ ሁለቱ ኮምፕሊትሊ ምንም አላይን የሚያደርግ እርስ በርስ የሚተባበሩበት የሚስማሙበት አንድም ስፍራ የሌላቸው ጠላቶች እንደሆኑ ደጋግሜ ነግራቸዋለሁ። ይሄ በጣም በቃ ሃርድ ትሩዝ ነው ማለት ነው። በቤተሰባችሁ መካከል እናንተ ብቻ የዳናችሁ ከሆናችሁ በእውነት ነው የምነግራችሁ፣ እዚህ ቦታ ላይ እንደሚናገር በዚህ ዘመን በዚህ ምድር 100 እጥፍን ወንድም እህት ያገኛል ብሎ ሲል በክርስቶስ ኢየሱስ ያመኑ የእግዚአብሔር ቤተሰብ የሆኑ ወዳጆችን ለመናገር የሚናገረው እንደሆነ ታያላችሁ ማለት። ስለዚህ በቤታችሁ ውስጥ ካለ ካልዳነ አባት ወይ እናት ይልቅ የማታውቁት በክርስቶስ ኢየሱስ አማካኝነት የእግዚአብሔር ልጅ የሆነ ሰው እጅግ ለእናንተ የቀረበና ወዳጅ እንደሆነ እዚህ ቦታ ላይ በደንብ ማየት ትችላላችሁ። የጴጥሮስን ጥያቄ ተከትሎ እና ምንድነው ሪዋርዳችን ማለት፣ ምክንያቱም ከዚህ በፊት የተናገረው ያ ባለጸጋ የነበረው ሰውዬ መተው እንዳልቻለና ነገር ግን እስቲ ለዚህም ሰው በእግዚአብሔር ዘንድ ይድን ዘንድ የሚያስችል ጸጋ እንዳለ በእግዚአብሔር እንደሚቻል ይህን ባለጸጋ ማዳን ጌታ ኢየሱስ በተናገረው ንግግር ውስጥ እንደዛ ከሆነማ በቃኛ ብዙ የምናገኘው ነገር መኖር አለበት በሚል አይነት ሞቲቭ ጴጥሮስ ይህን ጥያቄ እንደጠየቀ ትመለከታላችሁ። ከዚህ በኋላ ጌታ ኢየሱስ ለዚህ የጴጥሮስ የጥያቄ ሞቲቭ የሚሆን መልስን ለመስጠት በሚመስል መልኩ ምዕራፍ ላይ አንድ ምሳሌ ይናገራል ማለት ነው። አነበዋለሁ። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱ ሄዱ። ደግሞ በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኑ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካክልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለ፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው ወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና የሚል ምሳሌን ጌታ ኢየሱስ ሲናገር ትመለከታላችሁ ማለት ነው። በእውነት ነው የምነግራችሁ፣ በብዙ ራሴን የተመለከትኩበት፣ በብዙ ራሴን የፈተሽኩበት፣ ከእግዚአብሔር ዘንድ ብዙ ጸጋን የጠየቅኩበት፣ ራሴን በብዙ ድካም ውስጥ የተመለከትኩበት ምሳሌ ነው። እንዲሁ የእግዚአብሔር መንፈስ በዚህ ትምህርት ውስጥ በእውነት ልባችሁን እንዲነካ በጣም ጸልያለሁ ማለት ነው። አሁንም እዚህ ቦታ ላይ ልክ ከዚህ በፊት እንደመጣ ነው ሁሉ መንግስተ ሰማያት እንዲህ ትመስላለች ብሎ ከመጀመሪያው የጌታ ኢየሱስ ዋና አጀንዳ የሆነውን አባቱ ሰጥቶት የመጣው ዋና ጉዳይ የሆነውን መንግስተ ሰማይ አሁንም እዚህ ቦታ ላይ ሲጠቅስ እንመለከተዋለን። ከዚህ በፊት ያ ቸር መምህር ሆይ ብሎ የመጣው ባለጸጋም ሰውዬ የጠየቀው መንግስተ ሰማያትን አገኝ ዘንድ የዘላለም ሕይወት አገኝ ዘንድ ምን ላድርግ የሚል ጥያቄ እንደሆነ ትመለከታላችሁ ማለት ነው። ጌታ ኢየሱስ ለጴጥሮስ በመለሰው መልስ ውስጥ በዚህ ዘመን ኦፍ ኮርስ 100 እጥፍ ደግሞ በሚመጣው ዘመን ፈራጆች እንድትሆኑ በ12 ወንበሮች ላይ ትቀመጣላችሁ፣ ደግሞ እሱ ብቻ አይደለም የዘላለም ሕይወትን ታገኛላችሁ የሚል መልስ ሰጥቶታል። አሁንም እዚህ ቦታ ላይ መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች ብሎ ይናገራል ማለት ነው። የእግዚአብሔር መንግስት የምትመጣናት ደግሞ የመጣች በመካከላችን ያለች እንደሆነች እናውቃለን። ነገር ግን እስቲ አሁንም በዚህ ምድር ላይ ይሄኛው ያለው ዓለም እስከሚያልፍ ድረስ ባለው ጊዜ ውስጥ ስራዋን የምትቀጥል ሁሉን እስክትገዛ ድረስ ጌታ ኢየሱስ ጠላቶቹ የእግሩ ጫማ እስኪደረጉና ፍርድ እስኪጠናቀቅ ድረስ የእግዚአብሔር መንግስት በመስፋፋት ላይ ሁሉን ለመድረስ ሁሉን ለመግዛት በስራ ላይ እንዳለች እናውቃለን። እዚህም ቦታ ላይ የወይኑ አትክልት ብሎ የሚናገረው ይሄንኑ መከር እንደሆነ የእግዚአብሔር መንግስት እንድትደርስባቸው ወይ ደግሞ በዚህ በመንግስት ውስጥ ሰዎች ሁሉ ወደ ሙላቱ ልክ ወደ ወራሽነት እስኪመጡ ድረስ ጌታ ኢየሱስ በእኛ በሁላችን በመንፈሱ አማካኝነት የሚሰራውን ስራ ለማሳየት የተጠቀሰ ነገር እንደሆነ ትመለከታላችሁ። ይህንኑ የወይኑ አትክልት ከዚህ በፊት
ኢሳይያስ 5 ላይ እንደምታስታውሱት እስራኤል እንደነበረች ደግሞ የእግዚአብሔር መንግስት እንዲገለጥባት የተፈለገችው ያቺ የድሮ እስራኤል እንደነበረች ትመለከታላችሁ ማለት ነው። እዛ ቦታ ላይ አንዳች ጣፋጭ ነገርን ጠብቆባት ግን ኮምጣጣ ፍሬ እንዳፈራችበት ምናምን እንደሚያወራው እዛ ቦታ ላይ እዚህም ቦታ ላይ አሁን በእግዚአብሔር መንግስት ውስጥ አሁን እኛ በክርስቶስ ኢየሱስ አምነናል ብለን የምንል ወይም ደቀ መዛሙርት ነን ብለን የምንል በዚህ መንግስት ውስጥ የተካተትን ዜጎች የሆንን ሁላችን በመንግስቱ ውስጥ ስላለን ድርሻ ስላለን ስራ የሚናገር ነገርን ትመለከታላችሁ ማለት ነው። ይሄንን በተለይ ማለዳ ከዛ 3 ሰዓት ከዛ 6 እና 9 ሰዓት 11 ሰዓት መጥቶ ሰራተኞችን እንደቀጠረ ስትመለከቱ መከሩ ምን ያክል ሰፊ እንደሆነ ይቺ የእግዚአብሔር መንግስት አድሬስ ልታረገው ልደርስበት የሚገባው እጅግ በጣም ገና ያልተደረሰ ብዙ ሰራተኞችን የሚፈልግ ስራ ያለበት መንግስት እንደሆነ ያለበት እርሻ እንደሆነ በጣም ትመለከታላችሁ ማለት ነው። ባለቤቱ ለዚህ ስራው የሚሆን ብዙ ሰራተኛን ፈልጎ ከማለዳ ጀምሮ እስከ 11 ሰዓት ድረስ እየወጣ ብዙ ሰራተኞችን እያስገባ ወደ ወይኑ ስፍራ እያስገባ እንደነበር ትመለከታላችሁ። መጀመሪያ ማለዳ ላይ ካገኛቸው ሰዎች ጋር በ1 ዲናር ለስራው ተስማምቷል ማለት ነው። ከዛ በኋላ ያሉትን ግን እንደሚገባ የሚገባውን ከፍላቸዋለሁ እያለ ሲወስዳቸው ትመለከታላችሁ። ማለዳ ከወሰዳቸው ሌላ 3 ሰዓት ላይ ወስዷል። ከዛ በኋላ 6 ሰዓት 9 ሰዓት 11 ሰዓት ባልተቋረጠ መልኩ መከሩ በጣም ብዙ ስለሆነ ስራው ሰፊ ስለሆነ በጣም በርካታ ሰራተኞችን ሲያስገባ ትመለከታላችሁ ማለት ነው። በዚህ መሰረት ስራውን እየሰሩ ከቆዩና ከጨረሱ በኋላ በመሸ ጊዜ ብሎ ይናገራል። ይህ ልክ ከዚህ በፊት በስንዴውና በእንክርዳዱ ምሳሌ ወይ ደግሞ በሁሉም አይነት ከሆነው እንድትሰበስብ በተጣለችው መረብ ውስጥ እንዳየነው በመጨረሻው ጊዜ ላይ እግዚአብሔር ራሱ ፍርድን በሚሰጥበት ወይ ደግሞ ሽልማትን በሚሰጥበት በዚያን ጊዜ ነገሩ ሁሉ ሲጠናቀቅ የእግዚአብሔር መንግስት ስራ በዚህ ምድር ላይ ነገሩን ጨርሶ ይሄኛው አሮጌውን አሳልፎ አዲሱን በሚያመጣበት በዚያን ጊዜ ስለሚሰራው ስራ ያወራል። እዛ ቦታ ላይ ለእያንዳንዱ ሲከፍል ስትመለከቱት ለሁሉም እኩል ከፈላቸው ብሎ ይናገራል ማለት ነው። እነዚህን በተለይ ማለዳ 3 ሰዓት ምናምን የመሳሰሉትን የሚመጡትን ሰዎች ቀድሞ ማለዳ የገቡትን ብዙ ቲዮሪዎች ታገኛላችሁ። አንዳንዶች የአሮጌው ኪዳን ሰዎችን ወይም ማለዳ የተጠሩት አድርገው ደግሞ የአዲስ ኪዳን ሰዎችን ወይም ደግሞ እኛን ከዛ በኋላ የተጠራንና የገባን ሰዎች አድርገው ይናገራሉ። ደግሞ ሌሎች አንዳንዶች አይሁዶችን የመጀመሪያዎቹ ማለዳ የተጠሩት አድርገው ደግሞ አህዛብን ልክ የመጀመሪያው ትክክለኛው የወይራ ዛፍ አይሁዶች ናቸው ብሎ ጳውሎስ በሮሜ መጽሐፍ ላይ እንደሚነግረን በሮሜ ካልተሳሳትኩ 11 ላይ ይመስለኛል እንደሚነግረን እኛ ደግሞ የበረሃ ወይራ የሆንን ከነሱ ጋር ግራፍትድ እንደሆነን እንደዛ ነው ብለው የሚሉ አሉ። ደግሞ አንዳንዶች በዚህ የቤተ ክርስቲያን ዘመን ውስጥ በተለያየ ሲዝን በተለያየ ጊዜ ወደ እግዚአብሔር መንግስት የሚጨመሩ ሰዎችን ሪፕሬዘንት ያደርጋል ብለው ይላሉ። ደግሞ ሌሎች አንዳንዶች በአንድ ሰው ላይፍ ታይም ውስጥ የእግዚአብሔር መንግስት ሐሳብ ወደ ሰው በጣም በተደጋጋሚ ደርሳ ሰውየው ለዚህ የመንግስት ሐሳብ ምላሽ የሚሰጥበትን ጊዜ ያሳያል ብለው ይላሉ። እኔ ከሶስተኛው ጋር ነው የሚሄደው። ይኸው ምንድነው በቤተ ክርስቲያን ዘመን ውስጥ ለዚህ ሰፊ የሆነ መከር በዓለም ውስጥ እንድትገለጥ የፈለጋትን የእግዚአብሔር መንግስት ለመግለጥ እግዚአብሔር ራሱ እንደወደደ በልጆቹ አማካኝነት አድሬስ የሚያደርጋቸው ደግሞ ለስራ ኮሚሽን የሚያደርጋቸውን ሰዎች ሪፕሬዘንት ለማድረግ የተሰጠ እንደሆነ አስባለሁ። በዚህ ማለዳ 3 ሰዓት 6 ሰዓት ወዘተ የሚለውን ለማየት ልክ ጴጥሮስን እንድታስታውሱ ገና ከመጀመሪያው ጀምሮ ጌታ ኢየሱስ በተራመደበት እርምጃ ሁሉ አብረውት ብዙ ዋጋ የከፈሉ በተያዘበት ጊዜ አብረውት የነበሩ በማዕበል መካከል ያለፉ በጣም ብዙ ዋጋን የከፈሉትን ደቀ መዛሙርቱን እንድትመለከቱ እፈልጋለሁ። እነዚህ ሰዎች ብዙ ልክ ጴጥሮስ እዚህ ቦታ ላይ ጥያቄን እያነሳ እንዳለበት ሁኔታ እኛ ካንተ ጋር በጣም ብዙ ዋጋ ከፈልን፣ ከመጀመሪያው ጀምረን ሁሉን ትተን ተከተልን፣ ስለዚህ በጣም ብዙ ዋጋ ብዙ ሪዋርድ ያስፈልገናል የሚል አይነት ሞቲቭ ያለው ጥያቄ ነው እየጠየቀ ያለው። ይሄው ምሳቢያቸው ይመስላል። ጌታ ኢየሱስ ከሞትና ከተነሳ በኋላ ካረገ በኋላ አስቆሮቱ ይሁዳ ፋንታ ሰውን ለመተካት በሞከሩበት ጊዜ ገና መንፈስ ቅዱስ ስላልመጣ በዕጣ ለመወሰን በተስማሙበት ጊዜ ማቲያስን የመረጡበትን መንገድ ስትመለከቱ ከመጀመሪያው ከዮሐንስ ንግግር ጀምሮ በእያንዳንዱ ጎዳና ውስጥ ከኛ ጋር ነበር። አያችሁ፣ ከማለዳ ጀምሮ የተጠራ ይሄ ስፍራ የሚገባው እያለ የሚል አይነት ሞቲቭ ያለው ንግግርን ሲናገሩ ተመለከቱ። ከዛ በኋላ ማቲያስ ተመረጠ። ማቲያስ ከተመረጠ በኋላ ባለው
ታሪክ ውስጥ በሐዋርያት ሥራ ውስጥ ምንም አይነት ስለ ማቲያስ የሚወራ ነገርና አታገኙም። ኦፍ ኮርስ ፌሪ ቴሎች ከዛ በኋላ ያለው ከመጽሐፍ ቅዱስ ውስጥ ውጭ ያሉ ታሪኮች የሚናገሩት ነገር እንዳለ ሆኖ ማለት ነው። ነገር ግን በእኔ አስተሳሰብ ከዛ በኋላ ጳውሎስን ጌታ ኢየሱስ ራሱ እንደጠራው ጳውሎስም እንደሚናገር ራሱ በእግዚአብሔር ፈቃድ በክርስቶስ ኢየሱስ አማካኝነት የተጠራ ሐዋርያ ነኝ ብሎ እንደሚል በዛ ስፍራ የተተካ ሰው እንደሆነ አስባለሁ። እና ነገር ግን እነዚህ ከመጀመሪያው ጀምረን ደክመናል፣ ብዙ ዋጋ ይገባናል የሚሉት ማቲያስንም ለመተካት ከመጀመሪያው ጀምሮ የደከመ በማለዳ የተጠራ ልክ እዚህ ቦታ ላይ በወይኑ ስፍራ ላይ ጌታው በማለዳ ሄደው እንዳመጣቸው የሚገባው ለዚህ ስፍራ የሚመጥን ሰው ብለው ያሉት ከዮሐንስ ጀምሮ ጌታ ኢየሱስ በሄደበት መንገድ ሁሉ ውስጥ አብሮ የሄደን ሰው ብለው እንዳሉት ጳውሎስ በክርስቶስ ኢየሱስ ደማስቆ ላይ ኢንካውንተር ካደረገ በኋላ መጥቶ እነሱ ጋር ለመቀላቀል እጅግ አዳጋች ሁኔታ እንደፈጠረ ትመለከታላችሁ። ፈቃደኞች አልነበሩም። ጴጥሮስ ፈቃደኛ አልነበረም። ሐናንያ ሂድና ጸልይለት ሲባል ከጌታ ጋር የመከራከር አይነት ነገርን ሲያደርግ ትመለከቱ። ወርዝ አያደርግም፣ ወይም ደግሞ ይሄ ሰው ገዳይ ነው፣ ይሄ ሰው ለዚህ ስራ የሚመጥን አይደለም፣ ይሄ ሰው ለዚህ ጥሪ የሚመጥን አይደለም የሚል ማይንድ ሴት ያለው የሚመስል ነገርን ትመለከታላችሁ። ከዛ በኋላ እንዴት በርናባስ አግባብቶ ከነሱ ጋር እንደቀላቀለው ወደ አገልግሎት ለመግባትም ወደፊት ይዤላችሁ መጣው ቪዲዮ ይኖረኛል። ወደ 9 አክል ዓመታትን ጳውሎስ መጠበቅ እንደነበረበት ወደ አረቢያ ምድር እንደሄደ 3 ዓመት እዛ ቆይቶ እንደመጣው ትመለከታላችሁ። እና ወርዝ አያደርግም የሚል ማይንድ ሴትን እኛ ማለዳ ጀምረን የተጠራን አሁን ከመጣው ከዚህ ሰው ጋር ወይም ደግሞ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት የተጠሩ ሰዎች ከኛ ጋር እኩል ሊያገኙ አይገባም የሚል ማይንድ ሴት ያለው ነገርን ትመለከታላችሁ። ከዛ በኋላ ግን እንዴት ጌታ ኢየሱስ በጳውሎስ በጣም ከፍተኛ ስራን እንደሰራ በጣም ብዙ ዋጋን የከፈለበትን ብዙ ህዝብን የደረሰበትን ስራ እንደሰራ ትመለከታላችሁ። ልክ እኛም ዛሬ የጸጋ ስጦታን በተመለከተ መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚናገረው መንፈስ እንደሚፈቅድ ለቤተ ክርስቲያን ግንባታ አካሉ ሙሉ ፋንክሽናል እንዲሆን ለእያንዳንዱ እንደሚወደው እንደሚሰጥ፣ ለአንዱ ጥበብን፣ ለአንዱ እውቀትን፣ ለአንዱ መንፈስ የመለየትን፣ ለአንዱ የመፈወስ ስጦታን፣ ለአንዱ ወዘተ ወዘተ እንደሚሰጥ እንደተባለ እኛ በራሳችን ማይንድ ሴት አይ እንትና እንዲህ ይገባዋል የሚል ነገርን ስናስብ እንገኛለን ማለት ነው። ሰው ማለዳ ላይ የተጠሩት እነዚህ መጨረሻ ላይ እንደተስማማው 1 ዲናር ሲሰጣቸው they were angry፣ በጣም ደስተኞች አልነበሩም። ምክንያቱም 11 ሰዓት ላይ ለመጡት፣ 9 ሰዓት ላይ ለመጡት፣ 6 ሰዓት 3 ሰዓት ለመጡት 1 ዲናር ከሰጣቸውማ እኛ በጣም ብዙ ማግኘት ይገባናል የሚል ማይንድ ሴት የነበራቸው ሰዎች እንደሆኑ ትመለከታላችሁ ማለት ነው። ነገር ግን እዚህ ቦታ ላይ ወደዚህ ወደ ወይኑ አትክልት ስፍራ የመጠራታቸው ነገር ስለሚገባቸው የተጠሩ ሳይሆኑ በጌታው በወይኑ አትክልት ባለቤት መልካም ፈቃድ ላይ ተመስርተው የተጠሩ እንደሆኑ ትመለከታላችሁ። ከዛም በኋላ እኔ በገንዘቤ ላይ መብት የለኝም፣ እንደፈለኩ ማድረግ ብፈልግ ጨምሬ መስጠት አልችልምን? ወይንስ አይነ ምቀኛ ትሆናለችን? ማለት እኔ ባደረኩት መልካም ነገር ላይ አንተ ምን አግሬሲቭ ያደርጋል የሚል አይነት ጥያቄን ባለቤት ውስጥ ጠይቃቸው ትመለከታላችሁ። ልክ እንዲሁኛ አንዳንድ ሰዎች ከዚህ በፊት የነበራቸው ህይወት በጣም በኃጢአት የተጨማለቀ ወይ ከጨለማው ዓለም ጋር ግንኙነት ያለው ወዘተ እንደሆነ ካሰብን ወይ በጣም በቃ ጥሩ ያልሆነ ሂስትሪ ያላቸው ሰዎችን ስንመለከት እግዚአብሔር እነዛን ሰዎች እንዲህ ማለት ሲጠቀምባቸው ወይ ደግሞ ሊጠቀምባቸው ሲያስብ የሆነ ጸጋ ሲገለጥባቸው አይናችን የሚቀላ እንሆናለን ማለት ነው። ወይም ደግሞ በራሳችን ጉባኤ ውስጥ በአካባቢያችን ውስጥ ያሉ ሰዎችን እኛ የራሳችንን ሌቭል የሰጠናቸው ሰዎች ወይ ደግሞ ጌታን በማግኘት እኛ የቀደምንን ከመጀመሪያ ጀምሮ በጌታ ቤት ውስጥ ያደግንን ምናምን የምንል ሰዎች ወይ እኛ ጌታን መስክረንለት የዳነ ሰው የሆነ የሚበልጥ የሚባል ነገር የለም፣ ግን የበለጠን መክሊት ተቀብሎ የበለጠ ጸጋ በስቶለት እግዚአብሔር በሱ ህይወት ሊሰራ ሲንቀሳቀስ ሊዋጥልን በጣም እንቸገራለን። በቃ ከጉሮሯችን መውረድ የማይችል በጣም በቃ ማንቀበለው ነገር ይሆንብናል ማለት ነው። ልክ እንደዚሁ ነው በደቀ መዛሙርቱም ህይወት ውስጥ የነበረው። እዚህም ቦታ ላይ እንደምንመለከተው የተስማሙት እዚህ ቦታ ላይ ሊነግረን እየፈለገ ያለው ነገር ለሁላችን ወደ እግዚአብሔር መንግስት ለመግባት እድል ላገኙ ሁሉ የዘላለም ህይወት ጋራንቲ ነው። መጨረሻም ላይ ሲናገር በዚህ ማይንድ ሴት ምክንያት ኋለኞች ፊተኞች ደግሞ ኋለኞች ሲሆኑ ይታያሉ ብሎ ይናገራል። እሱ ብቻ ደግሞ አይደለም፣ የተጠሩ ብዙዎች ሲሆኑ የተመረጡ ግን በጣም ጥቂቶች ሆነው ይገኛሉ ማለት ነው። ከዚህም በፊት ጥያቄያቸው አንድ በጣም ከፍተኛ ጭቅጭቅን የፈጠረ ነገር በደቀ መዛሙርቱ መካከል በመንግስተ ሰማያት ከሁሉ ታላቅ የሚሆን ማን ነው የሚል የበላይነትን
ማግኘት። አይ እኔ የበለጠ ያየኛል፣ የበለጠ ያቀርበኛል፣ የበለጠ ይጠራኛል፣ ብዙ ጊዜ እንደዚህ ይለኛል እና ይገባኛል አይነት የሚል ማይንድ ሴት የሚል ፐርስፔክቲቭ ያለው ጥያቄ ሲጠይቁ ትመለከታላችሁ ማቴዎስ ወንጌል ምዕራፍ 18 ላይ። ግን ጌታ ኢየሱስ ከሁሉ ያነሰ፣ ከሁሉ ራሱን ኋላ ያደረገ፣ ከሁሉ ራሱን የበታች ያደረገ እሱ የበላይ እንደሆነ ሲናገር ታዩታላችሁ ማለት ነው። ሞቲቫችንን እንድናይ በእውነት ነው የምነግራችሁ። እዚህም ቦታ ላይ እንደሚናገሩ በራሴ ገንዘብ እንደወደድኩ ላደርግ መብት አለኝ፣ ወይም ደግሞ ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ እንደነገርኳችሁ መንፈስ እንደሚፈቅድ ለእያንዳንዱ የጸጋ ስጦታ ለአካሉ ግንባታ እንደሚሰጥ፣ የዘላለም ሕይወት ግን ለሁላችን ጋራንቲድ እንደሆነ ከዚህም ቦታ ላይ ኮንቴክስቱ ከመጀመሪያው ጀምሮ ያ ባለጸጋ ሰውዬ የዘላለም ሕይወትን ከማግኘቱ ጋር የጴጥሮስም ጥያቄ በመንግስተ ሰማያት ስላለው የዘላለም ሕይወት የሚያወራ ስለሆነ ከዚህም በኋላ ያለው ምሳሌ ያንኑ ከማለዳ ጀምሮ እስከ መጨረሻው ድረስ የተጠሩ ሰዎች ያገኙትን የዘላለም ሕይወት በደንብ የሚያሳይ እንደሆነ ትመለከታላችሁ። ያ በመስቀል ላይ በቀኝ በኩል የነበረው በግራ በኩል ያለውን የገሰጸው ያ አብሮ ከጌታ ኢየሱስ ጋር የተሰቀለው ሰው በዛች የመጨረሻ ሰዓት ላይ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ ወደ እግዚአብሔር መንግስት በዛች 11ኛ ሰዓት ላይ እንደገባ እንዲሁ ደግሞ ገና ከመወለዳቸው ጀምሮ የተለዩ ናዝራዊ የሆኑ በብዙ በእግዚአብሔር መንግስት ውስጥ የደከሙ ይሄን ሁሉ የሚያደርጉት በእግዚአብሔር ጸጋ ስለሆነ በተመሳሳይ መልኩ የእግዚአብሔር መንግስት ወራሾች የዘላለም ሕይወት ያገኙ ይሆናሉ ማለት ነው። ነገር ግን in terms of reward በተሰጠን መክሊት በተሰጠን በበዛልን ጸጋ ልክ በክርስቶስ ፍርድ ወንበር ስንቀርብ በተሰጠን እድል ልክ የሰራነውን ነገር ታይቶ ሚዛን የሚመዘን ይሆናል ማለት። ልክ እንደዛች መበለት ሴት ብዙዎች ብዙ ከተሰጣቸው አይደል ጌታ ኢየሱስ በመዝገቡ አንጻር ተቀምጦ ያይ ነበር ይላል። ብዙዎች ብዙ ከተሰጣቸው በመዝገቡ ይጥሉ ነበር። አንዲት መበለት መጣች፣ ልቻቱን ትንሿን ጣለች። ግን በጌታ ፊት እጅግ በጣም አድማየር የሚደረግ ትልቅ ስጦታን የሰጠች ከስጦታ በላይ መሰጠትን የሰጠች ራሷን የሰጠች ትዳሯን የሰጠች ሴት እንደነበረች እንዲሁ በጌታ ፊት ሽልማትን የሚያስገኘው ነገራችን በተሰጠን ልክ ራሳችንን በሱ ፊት ባፈሰስንበት ባወረድንበት ነፍሳችንን በፊቱ ባፈሰስንበት ልክ የሚወሰን እንደሆነ ትመለከታላችሁ ማለት ነው። መጨረሻው ንግግሩ ብዙዎች ኋለኞች ፊተኞች፣ ፊተኞች ደግሞ ኋለኞች እንደሚሆኑ የተጠሩ ብዙዎች ሆነው እያለ የተመረጡ ጥቂቶች እንደሆኑ ታያላችሁ ማለት ነው። ወደፊት የምመጣበት የጠፋው ልጅ ታሪክ ላይ እንደምታውቁት ሉቃስ ወንጌል ምዕራፍ 15 ላይ ምንም እንኳን ያ ጠፍቶ የነበረው ልጅ በጣም ብዙ ኪዮስ የፈጠረ ብዙ ጥፋትን ያጠፋ ከአባቱ መውሰድ ያለበትን ነገር ሁሉ ወስዶ ማለት ከበርቻቻ ሲል ቆይቶ በጣም ብዙ ጥፋት አጥፍቶ የመጣ ቢሆን ግን ልቡ ተመልሶ የአባቱን ዋጋ አውቆ የመጣ ነበር። ቤት ያለው ልጅ ግን ምንም እዛ ያለ ቢመስልም ተመልሶ የመጣው ወንድሙ ወርዝ የሚያደርግ አባቱ ፍቅሩን ሊሰጠው አባቱ እንደገና የልጅነት ስልጣኑን ሊመልስለት አባቱ እንደገና ሪኢንስቴት ሊያደርገው ያልተገባ ወርዝ ማያደርግ ልጅ እንደሆነ የሚያስብ አይነት ሴት ላይ ነበር ማለት ነው። አባቱ የተቀበለውን ይህን ልጁን እሱ ደግሞ በዛ ልብ ለመቀበል የተዘጋጀ ሰው አልነበረም። ቤት ውስጥ ነው ያለው፣ ግን ቤት የአባቱን ዋጋ ወይ ደግሞ በአባቱ ቤት ውስጥ ያለውን አክሰስ ያለውን ፕሪቪሌጅ ያልተረዳ ቤት ውስጥ ሆኖ ግን ከቤት የጠፋ ልጅ ሆኖ ትመለከቱታላችሁ። እዚህም ቦታ ላይ እንደሚናገረው ብዙዎች ፊተኞች ኋለኞች፣ ኋለኞች ደግሞ ፊተኞች ይሆናሉ ብሎ ይናገራል። ልክ ቅድም ልነግራችሁ እንደሞከርኩት ምንም እንኳን ጴጥሮስ ከመጀመሪያው ጀምሮ ብዙ የደከሙ እዚህም ቦታ ላይ እንደሚናገረው ነው እኛ ሁሉን ትተን ተከተልን ብሎ እንዳለ ብዙ ዋጋ ብዙ ሪዋርድ ይገባናል የሚለው አይነት ጥያቄ እንደተጠየቀው እንዲሁ ከዛ በኋላ ጳውሎስ እነ ጴጥሮስ በነበሩበት ዘመን ሁሉ ጭምር እጅግ በጣም ታላላቅ ስራዎችን እግዚአብሔር የሰራበት ራሱ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 መጨረሻ ላይ ሲናገር እጅግ ከባባድ የሆኑ ለመረዳት የሚያዳግቱ ነገሮችን በወንድማችን በጳውሎስ ደግሞ ተገልጧል ተጽፏል ብሎ እንዳለ እንደመሰከረለት የተገለጠ ድንቅ የሆነ የእግዚአብሔር ጸጋ በጳውሎስ ሲንቀሳቀስ እንደነበረ ትመለከታላችሁ። ነገር ግን ኋላ የመጣ በአጠራር ደረጃ ማለዳ እነ ጴጥሮስ እንደተጠሩት ያልተጠራ ነገር ግን በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት እንደተጠሩት ወደ በኋላ የተጠራና የመጣ ነገር ግን እጅግ በጣም ያ መንፈስ እንደሚፈቅድ ጸጋን አብዝቶለት ብዙ ስራን በዛ የወይኑ አትክልት ውስጥ ለመስራት እድል ያገኘ ሪዋርዱም እንደዛው የነበረ ወይም ደግሞ ለምን እንዲህ አይነት ጸጋ በሱ ይገለጣል የሚያስብል አይነት ጥያቄ የሚያስጠይቅ
ነገርን ወይም ስራን ታላቅ ስራን እግዚአብሔር የሰራበት ሰው እንደሆነ ትመለከታላችሁ። እንደውም በሐዋርያት ሥራ ላይ ከ15 ዓመት በኋላ ጴጥሮስ አይሁድ በተጫወተበት ቦታ ላይ በአሕዛብ መካከል ሆኖ አይሁድ የተጫወተበት ወይም ደግሞ ዘረኛ ሊሆን በሞከረበት ቦታ ላይ ጳውሎስ ተነስቶ ገላትያ ላይ ይመስለኛል ሊፈረድበት ይገባ ነበር ብሎ እንኳን የሆነ ፕሮክሌም ሲያደርግበት ትመለከታላችሁ። በተለያዩ የክርክር የሚነሳባቸው ነገሮች ላይ ጳውሎስ ይዟቸው የሚመጣቸው ሐሳቦች ገዢ ሆነው የእግዚአብሔር ሐሳብ ሆነው ሲገኙ ትመለከታላችሁ ማለት ነው። እኛ ሁላችን ኤፌሶን 1 ላይ እንደሚናገር ዓለም ሳይፈጠር በፊት የተጠራን የተወሰንን እንደሆንን መጽሐፍ ቅዱሳችን ይነግረናል። ነገር ግን በእግዚአብሔር መንግስት ሐሳብ ውስጥ በዘላለም ውስጥ የሰው ዘመን የሚባል ስላለ የምድር ዘመን የሚባል ስላለ ኢን ተርምስ ኦፍ አን ኦርደር በተለያየ ጊዜ በተለያየ ሲዝን እንመጣለን ማለት ነው። ስለዚህ አንዳንድ ጊዜ እኛ የመሰከርንለትን ሰው እግዚአብሔር ለታላቅ ስራ ወደ መንግስቱ ጠርቶስ ሊሆን ይችላል። ከዛ በኋላ በዛ ሰው ጸጋ ሊገለጥ ሲሞክር፣ በዛ ሰው እግዚአብሔር ራሱን ሊገልጥ ሲሞክር፣ ታላቅ ስራ ሊሰራ ሲሞክር አይናችን እንደሚለብስ መሆን እንደሌለብን በዚህ ምሳሌ እንማራለን። ወይም ደግሞ በዙሪያችን በጉባኤያችን አካባቢ ያሉ ሰዎች እኛ ብዙ ስራ ሰርተናል፣ ብዙ ደክመናልና ብዙ ይገባናል የሚሉ የሙሉ ጊዜ አገልጋዮች ስማቸው ምናምን የሆነ ሰዎች በቤተ ክርስቲያን ውስጥ በታናናሽ ልጆች፣ በብላቴናዎች፣ በህፃናት፣ በታዳጊዎች፣ በወጣቶች የእግዚአብሔር መንፈስ ሊንቀሳቀስ ሲሞክር፣ ጸጋ ሊገለጥ ሲሞክር አይናችሁ የሚቀላ በጣም ውስጣችሁ እዚህ ቦታ ላይ እንደሚናገረው ወይስ አይንህ ምቀኛ ናትን ብሎ እንዳለ እኔ በገንዘቤ በጸጋዬ እንደፈለግኩ ማድረግ አልችልም ብሎ እንዳለ መንፈስ እንደሚፈቅድ በቤቱ ውስጥ የማድረግ መብት ስላለው እናንተ ምቀኛ እንዳትሆኑ፣ ነገር ግን ያንን ጸጋ ለማነሳሳት ለማበረታታት የምታነሳሱ በጣም ደጋፊዎች እንድትሆኑ የዘላለም ህይወትን ጋራንቲ እንዳደረገላችሁ አውቃችሁ በእግዚአብሔር ፊት ሊገለጥ ስላለው ጸጋ ደስተኞች እንድትሆኑ እነዛን ልጆች፣ ህፃናት፣ ወጣቶች ወዘተ እንድታበረታቱ በዚህ ምሳሌ ላይ በእውነት አሳስባችኋለሁ ማለት ነው። ስለዚህ የወይኑ አትክልት ሰራተኞች እንደሆነ ሁላችን ለእያንዳንዱ እንደሚፈቅድ መንፈስ በእያንዳንዳችን ውስጥ ለስራው ለዚህ ሰፊ ለሆነው መከር ጸጋን እንዳስቀመጠ በአንዳችን ላይ ላስቀመጠው ጸጋ ያ ጸጋው የተቀመጠበት ሰው ያዋጣው ምንም ነገር እንደሌለ፣ ነገር ግን ራሱ ያ የጸጋው ባለቤት በዛ ሰው ውስጥ ያን ነገር እንዳስቀመጠ ሁሉ በእርሱ ሁሉ ከእርሱ ደግሞ ሁሉ ለእርሱ ክብር እንደሆነ እንድናውቅና ይልቁንስ ብዙ የተደረገለት ብዙ የሚጠበቅበት እንደሆነ እያንዳንዳችን በተሰጠን ስጦታ መጠን እንደዛው ጌታችን የሚጠብቅብን እንጂ ከሌላ ሰው አንጻር የምንወዳደር እንዳልሆነ ሲጀመር በአካል ውስጥ የተጋጠምንበት መጋጠም የውድድር ሳይሆን የመደጋገፍ በፍቅር እርስ በርስ የምንጋጠምበት የእግዚአብሔር መንግስት ስራ ይህን ታላቅ የሆነ መከር በጣም ብዙ ሰራተኞችን የሚፈልግ ስራ በተለይ አሁን እንደምናየው በእኛ ሀገር በእኛ ሁኔታ በእኛ አካባቢ በጣም ብዙ ወንጌል ያልደረሰው ሰው እንዳለ ትመለከታላችሁ። ስራው በጣም ብዙ ስለሆነ ብዙ ሰራተኞችን ይፈልጋል እና እንደውም ሰራተኞችን እንዲልክ የመከሩን ጌታ ለምኑ ተብሎ እንደተጻፈ በአንዳችን የሚገለጠው ጸጋ የሚጠቅመው አንዳችንን ስለሆነ በዛ ደስተኞች እንድንሆን አይናችን ምቀኛ እንዳትሆን በዛ ሰው ፊት በጣም በእጅጉ አሳስባቸዋለሁ። እዚህ ቦታ ላይ አይታችሁት ከሆነ በ11ኛው ሰዓት ወጥቶ ቆመው አግኝቷቸው የጠራቸውን ሰዎች የመለሱለት መልስ እንዲህ ነው። ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ ሲላቸው የሚቀጥረን ስላጣን ነው አሉት ይላል። አያችሁ፣ ልክ እንዲሁ እስከ 11ኛው ሰዓት ድረስ አንዳች ይህ የወይኑ አትክልት ጌታ መጥቶ ወደ መንግስተ ሰማያት ኢንቫይት የሚያደርጋቸው በጣም ብዙ በየመንገዱ የቆሙ የሚቀጥራቸው ያጡ ብዙ ሰራተኞች እንዳሉ እንድታውቁ፣ በየትኛው ሰው እግዚአብሔር ምን እንደሚያደርግ እንደማናውቅ ለእያንዳንዱ ሰው በእግዚአብሔር ፊት ያለን ዋጋ ሁላችን ልጆች እንደሆነ መንፈስ እንደሚፈቅድ በእያንዳንዳችን ታላላቅ ስራን እንደሚሰራ እያንዳንዳችን በእግዚአብሔር መንግስት ውስጥ በአካል ውስጥ as equal as important እንደሆነን ክርስቶስ ኢየሱስ በተወደደበት በዛ መወደድ ሁላችን እንደተወደደ በማወቅ በፍቅር እርስ በርስ እንድንጋጠም የእግዚአብሔር ይህንን ሰፊ የሆነ መከር ብዙ ሰራተኛ የሚያስፈልገውን ስራ ባለመቀናናት አይናችን ምቀኛ ሳትሆን ይልቅ በመደጋገፍ እንድንሰራ አሳስባችኋለሁ። ምሳሌውን ሄዳችሁ እንድታነቡት በእውነት ከዚህ በፊት ያሉትን ምሳሌዎች ደግማችሁ እንድትሰሟቸው ጊዜ ከቃሉ ጋር እንድትወስዱ ከመንፈሱ እንድትማሩ አሳስባችኋለሁ። በእውነት እግዚአብሔር ልባችሁን እንዲፈትሽ ደግሞ ጸጋን እንዲያበዛላችሁ እኔንም እግዚአብሔር እንዲረዳኝ በብዙ ጸልያለሁ። አሁንም ይህ መልእክት ከጠቀማችሁ አንዳች በእግዚአብሔር መንግስት ውስጥ ሊኖራችሁ የሚገባን የተገባ ምልልስ ካሳያችሁ ደጋግሞ አሁንም የማመጣቸው ምሳሌዎች ወደ እናንተ በለቀኳቸው ጊዜ እንዲደርሷችሁ
ይህን ቻናል ሰብስክራይብ እንድታደርጉ ደግሞ ለሌሎች በጣም በርካታ ሰዎች እውነት መድረስ አለበት ብላችሁ ካሰባችሁ ይሄው ሰብስክራይብ ማድረጋችሁ አገልግሎቱን ስለሚደግፍ የቻናላችን ቤተሰብ እንድትሆኑ አሳስባችኋለሁ። በሌሎች ምሳሌዎች በሌሎች መልእክቶች ወደ እናንተ መመጣ ይሆናል። እግዚአብሔር ብዙ ጸጋ እንዲያበዛልን በዚህ ሰፊ ሆነ የእግዚአብሔር መንግስት የወይኑ አትክልት ስራ ውስጥ ብዙ ሰራተኞችን በሚፈልግ በዚህ ስራ ውስጥ ገና ባልተደረሰች ምድር ውስጥ በእያንዳንዳችን ውስጥ እግዚአብሔር ያስቀመጠው ጸጋ እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉት የሚያው